ሴቶቹ ደግሞ ለሸፒያችሁ ብላችሁ ስትጾሙ እዚህ እንዳታወጡ ቦርጭ ከዛ ለቅርጽ ብላችሁ ስፖርት ስትሰሩ ብትሰግዱ እኮ ጥሩ ነበር ማለት ነው። ያን ያህል እንደዛ ድብልብል አትሆንም ነበር። ተስተካከሉ ብትሰግዱ ቅርጽ ይኖራችሁ ነበር። ብትጾሙ አትወፍሩም ነበር ማለት ነው። ስግደትን የቅርጽ ማውጫ አረከው ብላችሁ እንዳትሉሽ እንደዚህ አይደለም ያልኩት። እኔ ግን ለማለት የፈለኩት በልተው እንደዚህ ቅጥ ያጣ ኩንታል ሲመስሉ እንደገና ጅም ቤት መግባት ይፈልጋሉ ማለት ነው። ከዛ መላካቸው ጠዋት ተነስተው የጅም ሰዓት እንዳያልፍ ኪዳን እኮ አትመጭም ጅም ቤት ነው የምትሮጩ ማለት ነው። ስለዚህ ተቀድመን ምን ማለት አሰሙ። ስለዚህ ተመልከቱ ሀብት በራሱ ምን ያመጣል? ሰላም ያመጣል። እዛ ሰውየው በጣም ከጨነቀው በኋላ በቃ ለዚህ ሰውዬ ምናልባት ይኸውላችሁ በነገራችን ላይ መንፈሳዊ ሐሳቡ ምንድነው? በሽታን ማወቅ ከሕክምና በላይ ነው። የመጀመሪያ በሽታን ካወቀው ከዛ በኋላ መድኃኒት ይገኝልሃል። በሽታውን ያላወቀ በሽተኛ ነው ሀገር የሚያበላሸው። እናሳክም ስትሉት ጤነኛ ነኝ ደግሞ እንቅልፍ የሌለው በሽተኛ ማለት ነው። እየሰማችሁ ነው? ሰላም የሚነሳችሁ ነገር ካለ እርግጠኛ ልንገራችሁ የሆነ በሽታ አለ ማለት ነው። ያ በሽታ ምድራዊ ኃይል የሚፈታው አይደለም። እንግዳ ማን ነው? እግዚአብሔር የሚፈታው ብቻ። አጠራቅመህ በልተ ሰላም የማይሰጥህ ከሆነ ወዳጅ መጾም አለብህ። መድኃኒት እሱ ነው። መጾም ስትጀምር የመብልን በሽታ ትቃወማለህ ማለት ነው። እንድንቃወም መድኃኒዓለም ይርዳን። ከዛ የሰውዬ አጥንቶ እኔ ሀብት አለኝ እሱ ድሃ ነው ለምን ሰላም ያገኛል አለና ብር ሰጠው ለሰውየው። ምን ሰጠው? እየሰማችሁ ነው አይደል? ደሞዙን ጨመርመርመር አረገና እንካ እንግዲህ ሲለው ያዘበኛ ሌሊት ሙሉ ቀድሞ ሲጠበቅ ነበር የሚያድረው። አሁን ያን ብር ይሄኛው ቁምጣ መግዣ ቁምጣ ታውቃላችሁ አይደል? የድሮ ቦላሌ እሺ በእናንተው ቋንቋ ሱሪ መግዣ፣ ይሄኛው ጫማ፣ ይሄኛው ሸሚዝ ለኮት የለኝም ማለት ነው። ቆይ ሲል ገበያ ስንት ገብቷል ያለ ሌሊት ሙሉ ኳልኩሌት ሲያደርግ ነበር። ጠዋት ጎገጋ ለማለት ነው። ሰውየው ሲያዳምጠው ሌሊት ሙሉ ትግል አድሯል ሰውየው። ለካ እኔን እንቅልፍ የነሳኝ ብር ነው፣ ቆይ ልጨምርለት አለ። ከዛ ጨመረለት በዛ አድርጎ ማለት ነው። 1000 ብር ሰጥቶት እንደሆነ 2000 ብር አድርጎ ሰጠው። ከዛ እሺ አሁን የነጠላ ተሟላ፣ የኮት ተሟላ። አሁን ደግሞ ለእናቴ ደግሞ ቀሚስ መግዣ፣ አሁን መቀነት መግዣ አጣሁ፣ ደግሞ ሌላ አደረ ማለት ነው። እንደዚህ እያለ ሲል ያ ሰውዬ በበነጋውን ብር ጨመረለት። ከዛ ምን ገዛ መሰላችሁ? ሰውየው ከሱሪ ከምን ወጥቶ አይ ልብስ ይቅርብኝ ቤት ልግዛ፣ ቤት እገዛለሁ አለ። ቤት አሰበ። ከዛ ቤቱ ተሟልቶ ደግሞ ምን ጎደለው መሰላችሁ? መኪና ቢኖረኝ ግን ይሄኛውን በዳብ ገዛው ከባንክ ይዤ ምናምን እያለ ሌሊት ሙሉ አደረ። አሁን ሰውየው እንቅልፍ ተኛ አልተኛም። ከዛ ያ ባለ ሀብት ሰውዬ ከዛ በኋላ የመኪና ጨመረለት። እየሰማችሁ ነው? መኪናውን ለማላስዘው ሌላ ችግር መጣ ማለት ነው። ከዛ በኋላ ባለ ሀብቱ ሁሉንም ሀብቴን ሰጥቻለሁ ቻው ብሎ ቤቱን ለቆ ወጣ። ከዛ ሲወጣ ያ ሰውዬ ምን እንዳለ ታውቃላችሁ? አንተ ሰውዬ እንቅልፌን የወሰድክብኝ አንተ ብር ከሰጠው በኋላ ነው። ብርህን ያውልህ እንቅልፌን አምጣ ብሎ ወሰደ ማለት ነው። ሰው ሀብት ስላለው ሰላም እንቅልፍ የለውም አለው። ሰው ሰላም እንቅልፍ ከማን ብቻ ሲሆን ነው? በሉ ንገሩኝ እንጂ ባለ ሀብቱ በራሱ ሲከስር ራሱ እሪ እኮ ነው የሚለው። ሲከስር 100 ብር ከጠፋበት አንድ ሰውዬ ነው አሉና 10 ሳንቲም ጠፍተው ነው ሞቷል። ሰውዬ ሞቷል። ስለማታውቁት እናንተም አትናገሩም ብዬ አስባለሁና 10 ሳንቲም ስትጠፋው 10 ብር ከፍሎ አስፈልግ 10 ሳንቲም ማለት ምን ነው ብለውታል። ያቺ ያለ ስራ ነው የጠፋችው አላሉ። ሰው የጠፋውን ተመልከቱ ለመፈለግ ብዙ ወጪ ያወጣል ማለት ነው። የሚያልፍ ዓለም ለመፈለግ እኮ ነው ኢነርጂን የጨረስከው ማለት ነው። ስለዚህ ምንድነው ልትለን የፈለግከው ካላችሁ ሀብት ሲከስር እንኳን ኢዮብን ተመልከተው። እግዚአብሔር ወሰደ እግዚአብሔር ሰጠኝ በሉ እስኪ። እግዚአብሔር ወሰደ በሉ እግዚአብሔር ሰጠኝ። አማኝ ስትሆን ይህም ማለት ትጀምራለህ። ሀብት ቢጠፋ ቢመጣ ምን አስጨነቀን? ከመጣ እሰይ፣ ከጠፋስ በሉ እሰይ በለው መልሳችሁ። እሰይ እንኳን ጠፋ። ለምን? ያ የመንግስተ ሰማያት መግቢያ ነው እንጂ መንግስተ ሰማያት አይደለም። ሀብት ለመንግስተ ሰማያት መስፈርት ስላልሆነ ስለዚህ ምንን መቀደስ በሉ ፍላጎትን በሉ እንጂ ምኞትህን የሚቀድሰው ማለት ተመልከቱ። ምኞታችንን የሚቀድሰው ምድራዊ ሀብት ቢያልቅ ምን አለን? ሰማያዊ ሀብት አለን። ምድራዊ ቤት ቢፈርስ ምን አለን? በሉ እንጂ ምድራዊ ዘመድ ቢያልቅ ማን አለን? ቅዱሳን ዘመዶቻችን ናቸው ብለን
በዚህ ተስፋ ማድረግ እግዚአብሔርን ተስፋ እንድናደርግ እግዚአብሔር ይርዳን። ተስፋችሁ ማን ነው? ማን ነው ተስፋችሁ? እርግጠኛ ናችሁ? ተስፋ የሚያስቆርጧችሁ ሰዎች በቴክስትም ይሁን በስልክም ይሁን በገንዘብም ይሁን በስልጣንም ይሁን በምንም እነሱ ላይ ተስፋ ሲቆርጡ ማን አለ? በሉ ሁላችሁ ንገሩኝ። ከነዚያ በስተጀርባ ድሮውንስ ተስፋ የማደርገው ማንን ነው? ማን ነው ተስፋ የማደርገው? ድሮውንስ ገንዘብ ነው እንዴ ተስፋ የማደርገው?